ሰላም ጤና ይስጥልኝ እንደምን አላችሁ የቡናና ወግ ፖድካስት ተከታታዮች ተመልካቾቻችን። ይህ ቡናና ወግ የተሰኘው የኔ የመዓዛ ፖድካስት ነው። በዚህ ፖድካስት በሲንግል ማም ወይም ብቻዋን ልጆቿን በምታሳድግ እናት ዙሪያ ያሉ ማህበራዊ፣ ኢኮኖሚያዊ እንዲሁም ስነልቦናዊ ተግዳሮቶችን እዚህ መድረክ ላይ እያወጣን እንወያያለን፣ እንመካከራለን። እንዲሁም ለእህቶቻችን ወይም ብቻቸውን ልጆች ለሚያሳድጉ ለሲንግል ማሞች የሚገባውን እርዳታ በስነልቦናም ቢሆን በማህበራዊ ተቀባይነት ቢሆን እንድናገኝ የምናደርግበት ፖድካስት ነው። አብራችሁን ቆዩ። ከኛ ጋር በኮሜንት ወይም በሀሳብ ለመሆን የምትፈልጉ ቤተሰቦቻችን የደወል ምልክቷን እየነካችሁ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። እንግዲህ ተመልካቾቻችን ዛሬ ቡናና ወግ በተሰኘው በዚህ ቤተሰባዊ ፖድካስታችን ብቻዋን ልጆች የምታሳድግ እህታችን ወደ እኔ ቤት መታ ለቡና ጠርተናታል። ቡና ላይ የልባችንን እናውጋ ብዬ ፌሩዛ ሚስታን ወደ ቤት ጋብዣለሁ። ፌሩዛዬ እንኳን ደህና መጣሽ። እንዴት ነሽ? ልጆች እንዴት ናቸው? እንግዲህ ፌሩዛ ቡናና ወግ ፖድካስት ነው ወይም ሚዲያ ነው። እዚህ ሚዲያ ላይ እንድናወራ የምፈልገው እኔም ያለፍኩበት መንገድ እና ስለማውቀው የመንገዱን ወጣ ገባነት አድካሚነት ስለማውቀው እንደው በግልጽ እንድናወራ እኔመቼ እንደ እህት ያለፍንበትን መንገድ እንድናወራ ነው የጠራሁሽ። አክብረሽኝ ስለመጣሽ በጣም አመሰግናለሁ። የወዲያችንን አውርተን ተጽናንተን ተደጋግፈን እንደምንለያይ ተስፋ አደርጋለሁ። እስኪ ፌሩዛ ስለራስሽ ንገሪኝ። ፌሩዛ ማለት ፌሩዛ ትባላለሁ። ያደግኩት አዲስ አበባ ነው። አሁን የምኖረው ወደ ጀሞ ነው። የምኖረው ከቤተሰቦቼ ጋር ነው። አዎ ከቤተሰቦቼ ጋር ነው። ልጆች አሉኝ፣ 3 ልጆች አሉኝ። አዎ ሶስት ልጆች አሉኝ። ሁለቱ ልጆቼ ትንሽ ሮቦም በምንም ስለከበደኝ ከቀድሞ ባለቤቴ እናት ጋር ነው የሚኖሩ። አንድ ወንድ ልጄ ከኔ ጋር ነው። 3ቱም ተማሪዎች ናቸው። አድገዋል አልሐምዱሊላህ። የመጀመሪያዋ ልጄ ሰብሪና ትባላለች። 10 ዓመቷ ነው። ዘንድሮ 4ኛ ክፍል ተማሪ ናት። ሁለተኛ ልጄ መልካ ትባላለች። እሷ ደግሞ 9 ዓመቷ ነው። 9 ዓመቷን ይዛለች። እሷ ደግሞ 3ኛ ክፍል ተማሪ ናት። 3ኛው ልጅ አብራህማን ይባላል። እሱ ደግሞ የልጅ ተማሪ ናት። ሲንግል ማም ነሽ አይደል? ከሲንግል ማም ከመሆንሽ በፊት ከልጆች ከልጆቼ አባት ጋር የተገናኘሁትኝ አጋጣሚ ነበረ። ከዛ ብዙም አልቆየንም። ያው እኛ ሙስሊሞች ስም እንደዚህ ዝም የለንም። በአንድ ወር ውስጥ ምናምን ትውውቅ ቀጥታ ወደ ትዳር ነው። ከዛ ያው ከትዳር በኋላ የተወሰነ ዓመታቶች ቆይተናል አብረን። ያው አብረን በነበርንበት ሰዓት ያለ መግባባት ተፈጥሯል። ያው ትዳር ማለት በጣም ጥሩ ነገር ነው። በጣም ሴት ልጅ የሚፈጥራት ነገር ነው። እንደዛም ያህል ደግሞ መጥፎ ነገር ነው። በህይወትሽ በጣም ዋጋ የሚያስከፍልሽን የሚያስደስትሽን ነገር ነው ትዳር ማለት። እኔ የነበርኩበት ትዳር ያው በጊዜው ደስተኛም ያልሆንኩበት ነገር ነበር። ግን የሚበልጠው የሚያመዝነው ያው ጉዳቱ ነበር። ማለት ማንኛውም ሴት ልጅ ከልጆቿ ጋርና ከልጆቿ አባት ጋር መኖር ትፈልጋለች፣ ደስተኛም ትሆናለች ለልጆቿ ስትል። ግን ያው በጣም ብዙ ክፍተቶች ነበሩ፣ ብዙ ያለ መግባባቶች ነበሩ። እነዛ ክፍተቶች ደግሞ ወደ ብዙ ቦታዎች እያመሩ ነበረ። በጣም እኔም ተጎድቼበታለሁኝ። ያው መኖር ፈልጌ ነበረ ለልጆቼ ምስል፣ ለራሴ ምስል። ያው ትዳር ትልቅ ነገር ስለሆነ ግን አልቻለም። ያው ስለተነው ቤተሰብ ያቅ ነበረ ስትጋቡ በቤተሰብ አሁን በአጭር ጊዜ ውስጥ ነው ያልሽው። አክቹዋሊ በአጭር ጊዜም ተዋወቀ፣ በረጅም ጊዜም ተዋወቀ።
ያወቀ ያው ነው ሰው እኔ እያጋጠመኝ የሆነ አንድማ አመት አብሮ ከሆነ በኋላ ተጋባ አንዱም ተጋባ እሱ ክፍተት አያመጣም ብዬ አምናለሁ። ምክንያቱም የሰው ልጅ አውቀሽ አትጨርሽም። ስለዚህ እየኖርሽ የምታውቂው እና እየኖርሽ ስታውቂው እየተቻቻልሽ እየተደጋገብሽ የሆነ ነገር ያንቺንም እየተውሽ ነው የሚኖረው እና እንደው እርግጠኛ ነኝ የሚያስደስቱ ነገሮች ቢኖሩ ይሄ ወደ ትዳር መፍታት የሚያስኬደው ነገር በጣም የሚያም ትውስታ ይኖረዋል እና እንደው ፈቃድሽ ከሆነ ማለት ነው ምንድን ነው ምንም ያላስማማችሁ ነገር? በጣም የማያስማሙ ነገሮች ዋናው ነገር ቅናት ነው። በጣም ይቀና ነበረ እና ሌላው ነገር ደግሞ ያው እኔ ቤት ውስጥ ነው የምውለው፣ ስራ ልሰራ የትም ቦታ ሲሄድ ከሱ ጋር ነው የምሄደው። ከቤት አልወጣም። ጓደኞቼ ያን ቤት ውስጥ ነው የሚመጡ እኔም ጭራሽ ከሱ ጋር ጓደኞቼ ጋር ሄጄም አላውቅም። ግን ያም ሆኖ ቤት ውስጥ እንኳን ቁጭ ብዬ እምነት የለውም። በቃ ከገባ ወይ ስልኬ ነው የሚቆረቁረው። ያንቺ ስልክ የኔ ስልክ ማን ገብቶ ነበር ማን እንትን ብሎ ነበር ምናምን የሚሉ ነገራቶች አሉ እና ያ ብዙ ጉዳቱ ያመዝናል። ያው እንዲህ ብሎ እንትን ለማውጣት የሚከብዱ ብዙ የሆኑ ክስተቶች በሰዓቱ ነበር። በጣም ብዙ ማለት እነዛ ነገር ባይኖራቸው ኖሮ ትዳርን ለመፍታት የሚያደርስ ነገር አይኖርም። ማለት ሴት ልጅ ጠንካራ ናት። ትዳሯን መኖር በጣም ትፈልጋለች። በተለይ ከወለድን በኋላ እኛ ሴቶች ያው ለልጆቻችን ስንል መኖር የሚባለውን ነገር እንፈልጋለን። ለመሰለሽ ፊሩዛ የትዳር ህይወትሽን የጠየቁሽ ሰው በተለያየ ነገር ሊለያይ ይችላል። ለአንቺ የሚሆነው ለእኔ አይሆንም እና በቃ ታግሎ ነው የሚለያየው እና ሲንግል ማም የሚሆነው። ግን ማህበረሰብ ውስጥ ያለው እሳቤ ምን መሰለሽ፣ ሴት ልጅ መርጋት ስለማትፈልግ መያዝ ስለማትፈልግ ከወለደች በኋላ ደግሞ መቅበጥ ስለሚያምራት ከዛ ሲንግል ማም ነኝ እያለች የሆነ ሽፋን ለማግኘት ብሎ የሚያስብ ስላለ ነው ይህን የጠየቁሽ እና ምክንያቶቹ የተለያዩ ናቸው። በተለያየ ምክንያት ነው የሰው ልጅ እንዳልሽው ትዳር እና ለሴትም ለወንድም ትዳርን የመሰለ ነገር የለም እና ብዙ ጊዜ ለልጆች ብለን ስንል ትዳሩ የለም ማለት ነው። ገብቶሻል? ከልጆች በፊት ያለው ትዳር ነው የተቀደሰ የሚባለው ማለት ነው መጀመሪያው እና አይ ለልጆቼ ብዬ ስትይ እየተጎዳሽ ያለሽው ነገር አለ ማለት ነው እና ብዙ ጊዜ ሰው ሲንግል ማም ሲባል አይ መቅበጥ አምሯት ወይም እንደ ባል ለመሆን ፈልጋ ወይንም በሲንግል ማም ሽፋን የሚባል ነገር አለና ለዛ ነው የጠየቁሽ እንጂ ከዚህ ጀርባ ብዙ ነው። ምክንያቱም ትዳር የሁለት ሰዎች አንድ ላይ መኖር ሲሆን ለእኔና ለአንቺ ደግሞ ትዳር ይለያያል። እኔ የምሰጠው ዋጋና አንቺ በትዳር ውስጥ የምትሰጪው ዋጋ ይለያያልና ምክንያቶቹ የተለያዩ ናቸው። ምንም ሊሆን ይችላል ምክንያቱ እና መጨረሻ ላይ ትዳር መፍታት ድረስ የምትደርሰው ሴት ልጅ በእኔ እምነት እኔም የማውቃቸው ከኔም ከብዙ ከማውቀው ከሰማሁት ከምናየው ሳይችሉ በቃ ብዙ ሴት ልጅ ትችላለች አይደለ? ከዛ ችላ ሳትችል ስትቀር መቻል ሲያቅታት፣ አሁን ለእኔ ሲንግል ማም የሚሆነው ሴት ልጅ መቻሏ ሲሞላባት ሲንግል ማም የምትሆነው እና ብዙ ጊዜ ማህበረሰቡ ሴት ልጅ ወንድ ትቀይራለች ምናምን ይባላል። እሱ ሞክሮ ሳይሆን ሲቀር በቃ መቻልሽ ሲያቅትሽ በቃ የምትመርጪው ነገር ነው። ብዙ ነገር ከማጣት ራስን ከማጣት ብለሽ የምትመርጪው ነገር ነው እና ለዛ ነው የጠየኩሽ የትዳር ህይወትሽን። ምክንያቱ የተለያየ የሁላችንም እና እንደው እሺ ከዛ አልሆነም እና ወደ ሲንግል ማምነት ሻለ የምንሄደው አልሆነም፣ በብዙ ምክንያት አልሆነም እና ሞክራችሁ አልሆነም እና ወደ ፍቺ ስትወስኝ ምን ተሰማሽ? በቃ የወሰንሽበት ሰዓት ምን ተሰማሽ? እኔ መጀመሪያ ከመወሰኔ በፊት
ከሱ ቤት ከወጣሁ በኋላ ነገራቶችን ለማስተካከል ከወጣሁ በኋላ ራሱ ሞክሬያለሁ ለመመለስ አብረን ነገራቶችን እሱ የሚያስተካክለው ነገር ካለ ያው በመሀላችን ልጆች ስላሉ እንደገና ደግሞ በኖርኩበት ሰዓት ሁላ እኔ አላህን ስጠይቀው የነበረው እውነት እኔ ፍቺው እስኪፈጸም ድረስ ትዳሬን አስተካክልልኝ ብዬ ነበረ ምለምነው እና የመጨረሻ ሰዓት ላይ ስደርስ ፍርድ ቤት ራሴ ነኝ የሄድኩት ራሴ ተመላለሽ እና እሱ መጨረሻ ላይ አልመጣም የፍቺ ውሳኔ ሊሰጥ አካባቢ ልክ ቃዲው ማለት በእኛ ቃዲ ይባላል ፍቺ በጣም ተመላልሻለሁ በጣም ተንከራትቻለሁኝ ፍርድ ቤት ስመላለስ እንዳልኩሽ ስኖር ከሱ ጋር ስራ አልሰራም ፍርድ ቤት ስትሄጂ ብዙ ወጪ ያስፈልጉሻል ምናምን ከባድ ነው ከዛ የመጨረሻ ጊዜ ላይ ያው ተመላልሻል ለምንድን ነው ግን እነሱ የማይጨርሱት ምናምን ብዬ እሱ ቀርቶ ገብቼ ቃዲው በጣም ተንገላተሻል ተመላልሰሻል ይህንን ደግሞ እኛም አንቺ ላይ እንድናደርግ አላህም አይፈቅደውም ስለዚህ ኒካሽ ወርዷል ሲለኝ የሆነ ነገር እንደወረደብኝ የተሰማኝ አንቺ ላይ እንደወረደብሽ በቃ እውነት በጣም ያስደነግጣል ኒካሽ ወርዷል ሲባል የሆነ በደረሰብሽ ነገር በቃ የራሱ ጉዳይ ብለሽ መለያየትን ትወስኛለሽ ግን ደግሞ ሪል ሲሆን ደግሞ የሆነ ነገር እውነት ሲሆን በጣም ያስደነግጣል በጣም ከምልሽ በለስ እና በጣም ነው ያለቀስኩት እና አልነበረም እሱ ደወልኩለትና በቃ እንትን ፍቺው አልነገርኩትም ቀጠሮ ቀን ራሱ ፍቺው እኮ እንደዚህ ሆኗል በቃ ተጸድቋል ስለ ምንስ ምናምን ብሎ ዘግቶብኝ መልሶ ማለት እውነት እሱም ይሆናል መሰለው እሱም የማይመጣው ፍርድ ቤት ፍቺው አልፈለገውም ነበረ ግን ያው ዞሮ ሆነ እንደዛ ሆነ መጨረሻ ላይ ያው ስንፋታ በጣም ከባድ ነው ከዛ ይጨልምብሻል የሆነ ማለት ይሄ ውስጡ ያለው አለመስማማት መከራው ያለብሽበት እሱን ፈልገሽ ነው ከዛ ደግሞ በጎን ደግሞ አላህን የለመንሽው ትዳሬን ጠግንልኝ ብለሽ ነው የለመንሽው ከዛ ደግሞ ፍርድ ቤት ትመላለሻለሽ አየሽ ምን አይነት ነገር ውስጥ እንዳለሽ ከዛ ሆኗል ስትባይ ጨለመብሽ በጣም ይከብዳል ጨለማል ማለት ከአንድ ሰው ጋር አይደለም ረጅም ዓመታትን የኖርሽ ባለቤትሽን የልጆችሽን አባት ይቀርና የሆነ ሰውን ለሳምንት ያወቅሽው ሰው ነው እንኳን ሙሉ ለሙሉ አንገናኝም ተለያይተናል ሲባል ይከብዳል በጣም አለው እና ከብዶኝ ነበር በሰዓቱ እንደሚሆንም እያወቅኩት ግን ለእኔ ሲደርስ እና በቃ ቃዲውን ሁላ መጀመሪያ አካባቢ ሰውዬ ምን ሆኖ ነው ምናምን አንገላታኝ ለምንድን ነው የማይጨርስልኝ ምናምን ብዬ በራሴ ብዬ ሁላ ስነጫለሽ ትንሽ ተስፋ ነበረች ነው ብለሽ ነው ኖ አይደለም እኔ በርግጥ ፍርድ ቤት እስከሚሄድባት ሰዓት ድረስ አልኩሽኝ ከሱ ቤት ከወጣሁ በኋላ እኔ ፍርድ ቤት የፍቺውን ፕሮሰስ እስከምጀምረው ጊዜ ነበረኝ ተስፋ ፍርድ ቤት ከመሄድ በፊት ሴቶች ጉዳይ ነው የሄድኩት ልጆቼን ይዣለሁ ልጆቼን ይዤ ስወጣ ገና ልጆች ነበሩ እና በቃ ትዳራችን መስተካከል የሚችል ከሆነ መኖር የምንችል ከሆነ ነገራቶችን እንዲስተካከል ሴቶች ጉዳይ ሄጄ ሞክረናል እሱም መጥቶ አስተካክላለሁ ጊዜ ትስጠኝ ብሎ የሰጠኝን ጊዜ ጠብቄዋለሁ ከዛ ድጋሚ ያው አመታቶችን አመት ምናምን ጠብቄዋለሁ አልሆነም ከዛ ወደ ፍቺው ነው የሄድኩት ከዛ ስንት ልጆች ነበሩ ሶስት ልጆች ነበሩና ይዘሽ ፍቺ ስትባይ ምንድን ነው የሚቀጥለው ህይወት የፊሩዛ ብለሽ እኔ በሰዓቱ እንደዛ ሲሆን የሆነ ወጥቼ በቃ እሰራለሁ ምናምን የምትይው ነገር ታስቢያለሽ ግን ልጆችሽ ደግሞ ልጆች ሲሆኑብሽ ከባድ ነው እናቴ አጠገቤ አልነበረችም እሷ ከሀገር ውጭ ነበረች አባቴና ወንድሞቼ ናቸው እህትም የለኝም እና ያው የልጆቼን ኃላፊነት ሙሉ ለሙሉ እኔ ላይ ወደቀ ማለት ነው ከዛ ወደ ያሰብኩትኝ ስራ ወደ መስራት ነው በቃ ኃላፊነት አለብኝ ከዚህ በኋላ የምኖረው ለልጆቼ ነው መድከም አለብኝ መልፋት አለብኝ እንዳልኩሽ ቤት ውስጥ ነው እንጂ የምኖረው ያው ከሱ ጋር ቤት ውስጥ ሆኜ ነው እንጂ የሆነ የስራ አላማ ተስፋም ነበረኝ በጣም ወጣውና ያው ወደ ቀበሌ ነው የሄድኩትኝ ራሱ ማለት ቀበሌ በሰዓቱ አደራጅተው ምናምን ስራ ይሰጡ ነበር ቀበሌ ሄድኩ ተደራጅቼ የልብስ ስፌት ሙያ ላይ ነው የገባሁትኝ ስልጠና ይሰጣሉ 3 ወር ሰልጥኜ ስራ ጀመርኩበት በሱ በሰዓቱ ግማሽ ቀን ነበረ የምሰራው
ግማሽ ቀን ጎረቤትም እያያችሁልኝ እያልኩኝ የወንድሜንም ሚስት እያስቸገርኩኝ እየወጣሁ እገባለሁኝ። ጠብቅልኝ እንዳልኩሽ እህትም ሰራተኛም እናትም የለኝም ቤት ውስጥ፣ ቤተሰቦቼ ቤት ውስጥ ነው። እየወጣሁ ግማሽ ቀን እየሰራሁ እገባለሁ። ግን በጣም ከባድ ነበር። በጣም ልጆችሽ ወተት ይጠቀማሉ፣ ፓምፐርስ የሚጠቀሙ 2 ልጆች አሉ። በጣም በቃ ለእኔ የሆነ እንትን ከባድ ነበረ። ግን ምንድነው የማስበው የምፍጨረጨረው ይሄ ጊዜ ያልፋል። በተለይ ልጅ ከወለድሽ በጣም ተስፋሽ ያድጋል። ማለት ልጅ ካልወለድሽ ለራስሽ ለነፍስሽ ብቻ ሲሆን ትዘናጊያለሽ። ሹፌ የራሱ ጉዳይ እያልሽ መተኛት ጊዜሽን በዲፕሬሽን ውስጥ ታሳልፊዋለሽ። ልጆች ሲኖርሽ ግን ለነሱ ዋጋ ለመስጠት ምታቢያቸውን ስታጪ የፈለገ ቤተሰብ ውስጥ ስትኖሪ ከወንድ ይልቅ ሴት ልጅ አግብታ ቤተሰቦቿ ጋር ስትመለስ በጣም ከባድ ነው። ባዳ ነው የምትሆነው። በጣም ይከብዳል። እውነት በጣም ማለት ነው። ቤተሰብሽን ማስቸገርሽ በራሱ ይከብድሻል። እነሱ ጋር ሁነሽ ጫና መሆኑ ይከብድሻል። ስለዚህ ያንን ኃላፊነት ለመወጣት ትጥሪያለሽ። ያው እንደዛ አደረኩ። ስራ ጀመርኩ። እየሰራሁ የተወሰነ ጊዜ በዛ ልጆቼን እንትን ማለት ጀመርኩ። በዛች ሰዓት እኔ ለልጆቼ ከሱ ማገኘው ነገር አልነበረም። ምንም ነገር ማገኘው ነገር አልነበረም። ግን ምንድነው ትንሽ እናቴ ታግዘኝ ነበረ፣ የሆኑ ነገሮችን ታግዘኝ ነበረ። በሱ ከበረረው ከእንትኑ ስራ በኋላ ከልብስ ስፌቱ ስራ በኋላ የልብስ ስፌቱ ስራ ግማሽ ቀን ነው የምሰራው እንዳልኩሽ። ደሞዜን በጣም ውስን ነበረ። እንደገና ደግሞ ፐርፌክት አይደለሁኝም። ያው እንግዲህ እዛ ስትማሪ እና ፐርፌክት አይደለሁም። ግን በዛችሁም አልሐምዱሊላህ የተወሰነ ጊዜ ሰራሁኝ። እሱን ከሰራው በኋላ በጣም ከሰው ጋር እግባባለሁኝ፣ እንትን እላለሁ፣ ስራ እወዳለሁ። በጣም በቃ አገኘሁት ሲሆን ነገር ሲያወራኝ ስለ ስራ ካወራኝ ስራ ምን አይነት እንዴት ነው የሚሰራው ብዬ ጠይቃለሁ። ወደ ድለላ ነው የገባሁትኝ። ከዛ በኋላ ቤቴ ውስጡኝ ለዚህ እኮ ነው ይኸውልሽ፣ አሁን ቆይ ትቀጥ ይልኛለሽ፣ ግን አሪፍ ነው። ለዚህ እኮ ነው ሲንግል ማም ስትሆኚ ሰዎች ጠንካራ ናት ምናምን ይላል። ላለመጠንከር ምን ምክንያት አለሽ? ልጆች እያሉሽ ከመጠንከር ውጭ የለሽም። ቅድም ያልሽው ነገር አለና ለመድከም ራሱ መብት የለሽም። ልጆች እያሉ እፎይ ደከመኝ ለማለት ራሱ የሱ እንትን የለሽም፣ ለግዠሩ የለሽም ለመድከም። ምክንያቱም ልጆችሽን ነው የምታዩ። እና አሁን ካልሽኝ አንቺ ካልሽኝ ኑሮ ቤት ነው የምኖረው ከሱ ጋር ጋር መግባት ይሄ ሲንግል ማም የመሆኑ እሱ ነው የተኮሰሽ ብዬ ነው የማስበው። እሱ ነው። ብዙ ሰዎች ሲንግል ማም ሲባል የሆነ መቅበጥ የሆነ እንትን እውነት እኔ ራሱ አጋጥሞኛል። ሲንግል ማም ከሆንሽ ኦልሬዲ ለወንድ ልጅም ራሱ በወንድ ልጅ እንኳን ደረጃ አንቺ ቀላለሽ ብለው የሚያስባሉ። እንደውም እኛ ነን ጠንካራ ነን ብዬ የማስበው። ምክንያቱም ኃላፊነት አለብን። እዚች ጋር ሲንግል ማም ስትሆኝ አግብተሽም ውለጂ ሳታገቢም ውለጂ፣ ያንን ህይወት ስትኖሪ መጀመሪያ እኖርበታለሁ ብለሽ ነው። ያው ግን ሲንግል ማም ስትሆኝ የበለጠ ጠንካራ ሴት ነው የምትሆኝ፣ ለልጆችሽ ሟች ነው የምትሆኝ። ያንን ስትሆኝ ለራስሽም ለቤተሰብሽም ለልጆችም ለሀገርም ሸክም ሳትሆኝ እንደውም በጣም ምርጥ እናት ምርጥ የሀገር ሴቶች እንደውም መባል ያለብን ሰዎች ነን እንጂ አንዳንድ ሴቶች ለምሳሌ ሳያገቡ ወይ ጓደኛም ሳይዙ ሲንግል ማም መሆን ይሻለኛል የሚለው። ይሄን ግን ከመሬት ተነስቶ አይደለም ይሄንን ቃላት የሚጠቀሙት። ብዙ ሰው ግምት የሚሰጠው ሲመስለኝ ዘልዛላ መሆን ስለሚፈልጉ ነው የሚሉት። በጣም ብዙ ከሰሙት ነገር አንጻር ከቤታቸውም ከእናት አባታቸውም ባዩት የትዳር ሁኔታ ከጓደኞቻቸውም ካዩት የትዳር ሁኔታ ነው እንጂ የትኛዋም ሴት አግብታ መኖር ማትፈልግ የለች። አግብታ እንዴት ነው ሴት ልጅ እንኳን እኮ እኛ ሴቶች እንትን ስንባል ሴት ልጅ ድግስ ትወዳለች እንጂ ትወዳለች ምናምን እንባላለን። ያንን የምንባለው እንዴት ነው እንግዲህ ሴት ልጅ ሳታገባ ሲንግል ማም እሆናለሁ የምትለው ያለ ምክንያት አይደለም። ህመምን ፈርታ ጉዳትን ፈርታ ነው። ብዙ ጊዜ በዙሪያ ያየችው ህመም ጉዳት እሱ ትራውማ ስለሚሆን እዛ ውስጥ ከምገባ እኔስ አልችለውም። ምክንያቱም እኛ ገብተን ያየን እኔ አልችለውም እሱ ከዚህ ይሄኛው ይሻለኛል ብላ ስለምትመርጥ ስለሚያስቡ ነው እንጂ ማንኛውም ሴት ዘልዛላ መሆን ፈልጋ ሲንግል ማም መሆን የምትፈልግ ሴት የለችም ለማለት ነው። ሲንግል ማምነት በራሱ የሚያጠነክር ለመኖር ጉጉት የሚሰጥሽ
በጣም ብዙ ዋጋ አለው። እኔ ለምሳሌ አሁን ከሱ ጋር ስኖር በጣም ብዙ ነገራቶች ከብዶኝ ራሴን ማጥፋት አስቤ የማውቅበት ጊዜያቶች አሉ። ትዳር ውስጥ እንመለስበታለን እና ግን ከዛ በኋላ ግን መኖርን ነው የምትፈልጊው። ምትኖሪለት አላማ አለሽ። በጣም ብዙ የሚያደክሙ ነገራቶች አሉ። እኔ ለራሴ እናት ነኝ። የእናትን ቦታ ነው ለልጆቼ መተካት የምችለው፣ የአባትን ቦታ መተካት አልችልም። ለልጆቼ የምመልስላቸው መልሶች አሉ። እንዴት ነው የሰውን አባት ያሉ እዛች ጋር እና የሚሰማቸውን ነገር ስታይ ራሱ የምትታመሚበት ነገራቶች አሉ። ግን እነዛን ሁሉ ከበር አድርገሽ ሴቱ ነሽ ወጥተሽ ሰርተሽ ለእነሱ ቆመሽ ምናምን ነው የምትኖር እና ሲንግል ማምነት ማለት እንደውም ጀግና የሚያስብል ነገር ነው የማስበው። አሁን ቅድም ወዳልሽው ነገር ልመልስሽ እና የኔም ነጥብ ስለሆነ ነው እና አንዳንዴ ችለሽ ኑሪ ይባላል። ቤተሰብን ማህበረሰብን እንዴ ችለሽ ለምን አትኖሪ ይላል። አንደኛው ነጥብ እሱ ነው። ሁለተኛ ደግሞ ሲንግል ማም ሲባል ሰው እንደ ቅድም እንዳልኩሽ እንደ ዘልዛላ ብቻዋን ለመሆን ወንድ ለመቀያየር እንዲመቻት ምናምን የሚለው ነገር አለና እሱን ይፈራና ሰው በትዳር ውስጥ እሱን ይፈሩና ሴቶች ቅድም ያልሽኝ ራስን እስከ ማጥፋት እያሰቡ የሚኖሩበት ትዳር ነው። ምክንያቱም ማህበረሰቡ ለሲንግል ማም የሚሰጠው ግምት ባለጌ፣ በጥቅሉ ባለጌ፣ መቀያየር እንዲመቻት ነፃ እንድትሆን ምናምን ብለው የሚሰጠውን ግምት ፈርተው አሁን ቅድም እንዳልሽው ራስን እስከ ማጥፋት ራስን እስከ መጣል በትልቅ ዲፕሬሽን ውስጥ 3-4 ዓመት ጨለማ ጋር ቁጭ ብለው የሚኖሩ ሴቶች አሉ። ህይወቱ ማህበረሰቡ የሚላቸው ከቤተሰባት የሚላቸውን ፈርተው ከዛ ውስጥ ግን እየኖሩ አይደሉም። መቼም እኛ ሀገር ያው የራስን የማጥፋት ሬቱ በጣም ትንሽ ስለሆነ እና እንደዚህ ማህበረሰቡ የማይቀበለው ነገር ስለሆነ ሃይማኖተኛ ስለሆነን እንደ ሀገር ነው እንጂ እዛ ነገር ውስጥ ከመኖር ገብቶሻል። በእርግጥ ሲንግል ማም ሆኖ መኖር ነው ይሻላል። መኖር ለልጆችሽ ማለት ነው። ለልጆችሽ በህይወት መኖር ነው የሚሻለው እንጂ ራስን ማጥፋት ድረስ እየደረሱ ሲንግል ማም ለማህበረሰቡ ለሲንግል ማም የሚሰጠውን ግምት በመፍራት የሚኖሩ ሴቶች አሉና ምን ትመክሪያለሽ ለእነሱ አንቺ ካለሽ? እኔም በሰዓቱ ያው አንደኛ መጀመሪያ ቤተሰቦቼን ነው የምልሽ። ቤተሰቦቼን ያው እናትሽም አባትሽም ትዳርሽን ታተሪ ኑሪበት ነው ጠብቂ ነው የሚሉሽ። ሴት ልጅ ትችላለች፣ በቃ ዞሮ ሴት ልጅ ቻይ ናት። ስለዚህ ቻይ የምትባል እና እኔም እንደዛ ነበር የምባለው። ቻይ ሴት ልጅ ችላ ነው የምትኖረው። እንዴት እንደዚህ ትያለሽ? ይሄማ ቀላል ነው ትባያለሽ። ይሄማ ቀላል ነው። እንደውም እኔ መጀመሪያ አካባቢ ለቤተሰቦች ያሉን ነገራቶች አልነገርኳቸውም። የአባቴን ያሳደገኝ እናቴ የለችም፣ ውጭ ናት እንዳልኩሽ በሰዓቱ እና ብዙ ነገራቶችን አባቴ እንዳይታመም ብዬ ደብቄያለሁ። ብዙ ነገራቶች እኔ በጣም እየታመሙ ግን ከዛም በኋላ ግን ስነግር ለቤተሰብ ቻይ ነው ያሉኝ። ቻይ ብለውኝ አንቺ መቻልሽ ሞልቶ መቻልሽን ጨርሰሽ ስትነግሪያቸው እነሱ እንደገና ቻይ ነው ያሉኝ። ይሄን ያሉበት ምክንያት ምንድን ነው? ያው ትዳር አይፍረስ። እንደገና ደግሞ ይሄ አሁን በማህበረሰቡ እንዴት ነው የፈታች ሴት ናት ምናምን መባሉን እንትን ስለማይ ነው። ከዛ በኋላ ግን አባቴ ቤቴ መምጣት ጀመረ። በተደጋጋሚ እኔን ለማየት መምጣት ሲጀምር እራሱ አየው ክፍተቱ። እራሱ ካየው በኋላ ነው ካልቻልሽ ልጄ እማትቺ ከሆነ ለእኛ ብለሽ እንዳትሞች ብሎኛል። አባቴ ራሱ መጥቶ ተደጋጋሚ አይቶት ማለት ነው። እድለኛ ነሽ አንቺ እንደዛ አይነት አባት ስላለ። በጣም የሚገርም ቤተሰብ ያለኝ ወንድሞቼም አባቴም መጨረሻ ላይ ሲያዩት ያው አንዳንዴ እኮ ትዳር ገፍቶ ወደ ቤተሰቦች ይመጣል። አንዳንድ ትዳሮች አንቺ ችለሽ እንኳን ደብቅ ብለሽ እየኖርሽ አብሮሽ ያለ ሰው ገፍቶ ወደ ቤተሰቦች ጋር ይሄዳል። እነሱ እንዳያውቁ እንኳን ብትሸሽቲ እነሱ ያሳውቃሉ። በቃ አንቺ ቤተሰቦችን ስለምትወጂ አንቺ የታመምሽው እንዳይታመሙልሽ እንኳን ብትደብቂ ዋናውን ነገር ደብቀሽ እኮ የሆነ ነገር ነው የምትነግሪያቸው። ከዛ በኋላ ግን አባቴ በጣም ነው የሚወደኝ በጣም ማለት ነው። እና ከእናቴ ጋር ሲደዋወሉ ራሱ እስኪ ሄድና ያት ትለዋለች እሷን እስኪ ሄድና ያት እና እሱ ያው ልጅ ከወለድኩ በኋላ ናፈቀችኝ እያለ ልጄን ለማየት ይመጣል። ሲመጣ በጣም ክፍተቶችን አየ፣ ከሚገባው በላይ ሆነበት። ያንን ቃላት ተናግሮኝ ሄደ።
እና ሁላ ይጨንቋል፣ ይደውልልኛል። ደህና ነሽ እንዴት ነሽ እያለ ይደውላል። ስልክ ሁላ መያዝ አስጠልቶኝ በሱ ስልክ ነው የሚደወልልኝ። ለልጆች አባት ስልክ ነበረ የሚደወልልኝ እና የራሴ ስልክ ነበረኝ። ግን እንዳልኩሽ ችግር ፈጠረብኝ። የኔ ስልክ መኖሩ በራሱ ቤት ውስጥ ትደዋወያለሽ። አዎ ሰጠሁት። እንደውም ኢንተርኔት የማያስጠቅም ሲንቶች ስልኮች አሉ አይደል? የኢንተርኔት ስልኬን ቀይሮት ያንን ስልክ ነበር የሰጠኝ። ግን ያም ስልክ በራሱ ለእኔ ችግር ፈጠረ። ይቅርብኝ እንደው ሙሉ ለሙሉ ስልክ ብዬ በጣም እና ማታ እሱ ሲመጣ ብቻ ከስራ ከገባ በኋላ ነው ማንም ሰው ከፈለገኝ የሚያናግረኝ የነበረው ማለት ነው። እና መጨረሻ ላይ ይሄንን ብሎኝም እንኳን አባቴ ልቻል ብዬ ሞክሬ ነበር። ከሚገባ በላይ ጥሬ አልሆነም ማለት እና ምን መሰልሽ፣ አሁን አንዳንድ ሰው እንዳልሽው እዛ ውስጥ እየኖረ በጣም ኦቨር ዲፕሬሽን ውስጥ ይገባል፣ ራሱን ወደ ማጥፋት ይሄዳል። እኔም ያ ነገር አጋጥሞኝ ነበር፣ ራሴን ለማጥፋት ምናምን ወስኜ ራሱ እውነት ልጄን እያጠባኋት የሆነ ጊዜ ከሚገባ በላይ ተበሳጭቼ ራሴን ለማጥፋት የሆኑ መድኃኒቶችን ወሰድኩኝና ከዛ ልጄን መልሼ ላጠባ ስል መድኃኒት ወስጃለሁ። ሩጬ ሄጄ መልሼ በእጅ አውጥቼው ምናምን ነገር ውሃ ጠጥቼ ለእሷ ወተት እየሰጠኋት ከዛ ለምን እንደዚህ ያደረግኩኝ? በቃ እኔ ለልጆቼ መኖር የለብኝም ምናምን ብዬ ያን ቀን የወሰንኩትኝ። እንደው እስከ መቼ እኔ ራሴን ባጠፋ ልጆቼን አጣለሁ፣ ልጆቼ እኔን ያጣሉ። በዚህ ላይ ከአላህ ዘንድ ያለኝ ነገር ብዬ አሰብኩኝና ለምን ብዬ ራሴን አጠፋለሁ? እንደውም ከዚህ በኋላ መጠንከር ነው ያለብኝ ብዬ በእኛ የሌይል ሰላት ይባላል አዳሩ የምትሰግጂ ሰገድኩኝ። ፈጣሪን ስለምናደርኩ ወደ 12 ሰዓት አካባቢ በቃ የእሱ እናት ናት እንደውም መጥተው ወቅተው እስኪ ልጄ ምናልባት ልጆችሽን እስኪ ይዘሽ አንቺን ልጆችሽን ሳያጣ ሊቀየር ይችላል፣ እስኪ ለአንድ ለሳምንት ሞክር። እኔም በቃ ዱዓ ሳደርግ አሁን በቃ ልጄ ሳደርግ እሷ መታያንን አለችኝ። ወጣ በዛው ቀረ እና ምንድነው አንዳንድ ሰው ዋጋ በከፈለ ቁጥር ራሱን ያጣል፣ ልጆቹን ያጣል። አስበሽዋል? እናትሽ ራሷን አጥታ ነው ስትባይ በማን ምክንያት ሲባል በአባትሽ እናትሽንም አባትሽንም አጣሽ ማለት ነው። ያ ማለት ለልጆቼ ብዬ የሚሉ ሰዎች ለልጆቼ ብዬ ኖርኩ የሚሉ ሰዎች እየኖሩ አይደለም፣ ለልጆችም እየኖርሽ አይደለም። ገብቶሻል? በጣም ዘገነ ነገር ነው ማለት የሆነ ነገር እንደሰማኝና ጠንካራ ነሽ በጣም እግዚአብሔርም ይመስገን። እንኳን ማለት የሰይጣን ሀሳብ መጨረሻ ላይ እንኳን ወደ ልብሽ ልጅሽ መጣች። ገብቶሻል? ልጅሽ ወደ ልብሽ እንድትመጣ ያደረገው አላህ ነው። ምክንያቱም አይደለም እንደዛ መባል አይደለም በቃ ራሷን አጠፋች እኮ ምን ሆና ነበር ነው የሚባለው ብዙ ጊዜ። ገብቶሻል? ምን ሆና ደህና ትዳር እያላት ነው ሊባል የሚችል። ከዛ በኋላ ልጆች ለልጆቼ ብዬ ያልሽው ነገር ለልጆችሽ ማጣት በጣም ጠንካራ ማመስገን አለ። እውነት አልሐምዱሊላህ። ሲመስላቸው ብዙ ሰው ሲመስለው አሁን ከዛ የበለጠ ችግር የለም። ሲንግል ማም አለ ማህበረሰቡ። ገብቶሻል? ራስን ከማጣት የበለጠ ሁሉም ነገር ስትኖሪ ነው። እናት የምትሆኑ ስትኖሪ፣ አንቺ በህይወት ኖረሽ ነው እናት የምትሆኙ። ልጅም የሚኖረው አንቺ በህይወት ስትኖሪ ነው። እና አንቺ ይሄ ምንድነው ያልሆነ ትዳር ውስጥ ስትገቢ ትበያያለሽ። እርስ በርስሽ ነው የምትበላዩ። አንቺነትሽን ምናምንሽን ትወስጅና እንደው የሚሆነው መሰለሽ ልጆቹ ሁለታችሁ ነው። ቅድም እንዳልሽው አንቺን አጣች፣ እንኳንም እግዚአብሔር አላደረገብሽ። ከዛ አባቷን ደግሞ በአባቴ ምክንያት ነው ሲባል ታጣች። ስለዚህ ለልጆች የተባለው ትዳር የቱ ጋር ነው? የለም የቱ ጋር ነው? ምን አለ መሰለሽ እንደውም አንዳንዴ ለልጆቼ ብለሽ የምትኖሪበት ትዳር ልጆችንም ትጎጫቸዋለሽ። ማለት ጥሩ ነው ሴት ልጅ ችላ ትዳሯን ጥሩ አድርጎላት መኖር በጣም ትልቅ ነገር ነው። ግን ካልተቻቻለ ፈጣሪም ትዳር መፍታት አይፈቅድም ነበር። ማለመቻቻልን ስላለ ነው እንጂ ባይኖር ኖሮ እንግዲህ አትፋቱ አልተፈቀደም ቢባል ኖሮ በጣም ከባድ ነበር። ከባድነቱንም አላህ ስላወቀ ነው ይሄንን ነገር ያደረገው። ሰው እዛ ትዳር ላይ ስትኖሪ አንቺ ራስሽን ማጣት ብቻ አይደለም፣ ይሄን ትዳር የምኖረው ለልጆቼ ስል ነው ስትይ ልጆችሽ በሚያዩት ነገር እየተጎዱ እየታመሙ ነው የሚያድጉት። ለምሳሌ እሱ በገባ በወጣ ቁጥር የሚመታሽ ከሆነ የሚሰድብሽ ከሆነ ልጆችሽ ምን ያህል ጭንቅላታቸው ላይ ምን ሴቭ እያደረጉ እንደሚያድጉ አስቢ። ጎዳናቸው እንጂ አልጠቀምናቸውም።
በተቻለ መጠን እነዛስ ልጆች አድገው ምን አይነት ባል፣ ምን አይነት አባት፣ ምን አይነት እናት ነው የሚሆኑት? አሁን ሴት ልጆች በአብዛኛው እናታቸው ቅድም ያልሽው ነው እናቶቻቸው የሚጎዱ ምናምን ሲሆኑ ትዳርን የሚጠሉ ልጆች ናቸው። በቃ እኔ ትዳር አልፈልግም በእናትና በአባቴ ይበቃኛል የሚሉ ልጆች ናቸው የሚሆኑት። እና ቅድም ያልሽው ነገር ነው አሁን የመጣው ማህበረሰቡ ምንድነው አይ መንዘላዘል ነው እንትኑን ፔኑን ስላዩት ጉዳቱን ስላዩት ኦልሬዲ ያኛው ትራውማ ስላለባቸው ነው እኔ ልጅ ብቻ ነው እንጂ ትዳር አልፈልግም የሚሉት። ግን እንደዛ መሆን የለበትም። እኔ አንድ ማለት ዘመድ አለችኝ እና በጣም እናቷ ዋጋ ከፍላለች ለትዳር ከሚገባ በላይ ዋጋ ከፍላ አባትየው የሚያረጋት ምናምን እያዩ ነው ልጆች ያደጉት። እናትየው ልጆቹ ደረስን ሲሉ ሞተች ለካማት እና ሞታ ልጅቷ እስካሁን ድረስ ታለቅሳለች። ማለት እናቴ በትዳሩ አሁን ትዳር ይዛ ልጅቷ የእናቴን ያህል አልጎዳም ትላለች። ማለት እናቷ በትዳሯ ምን ያህል እንደተጎዳች እንደታመመች ያሳመማትም ያ ትዳር ነው ብላ ታስባለች። ያ ትዳር ነው ማለት ለእንደዛ ደረጃ ደረሰት ያ ትዳር ነው። እኛ ለምን ይሄን እናደርጋለን? ማለት ከተቻቻልሽ መኖር ነው። የሰው ልጅ ከእናት አባቱም ተጣልቶ ተለያይቶ ይኖራል አይደለ? ግን ከቻልሽ መቻል ያለብሽ ደረጃ አለ፣ የተሰጠን አቅም አለ። ያን አቅም ድረስ ትሞክሪያለሽ። መሞከር ግዴታችን ነው። ሴት እስከሆነን ድረስ ከወንዱ በላይ እኛ ሴቶች እንሞክራለን፣ ለማስተካከል እንጥራለን። ግን ያ ካልሆነ አላህ ካልፈቀደው ማድረግ ያለብን ምንድነው? ተስማምተን፣ በተለይ ስንለያይ ተስማምተን ልጆቻችንን በምን ደረጃ ማሳደግ እንዳለብን ተስማምተን መወሰን ነው። ካልተስማማን እንኳን እኛ ሴቶች ለራሳችን ስንል ውሳኔ መውሰድ አለብን፣ ለልጆቻችን ስንል ውሳኔ መውሰድ አለብን። ይህንን የማድረግ ግዴታ አለ። በቃ ወልደናል። ስንወልድ ብዙ ራሳችንን የምናጣው ነገር አለ። አሁን ለምሳሌ ሲንግል ማም ሲባል ነፃነት ያላት ግን አይደለም። እውነት ስንስቅ ደሱ ነው የሚመስለው። ስንስቅ ምን ስንል ብዙ ጎዶሎ ነገራችን በውስጣችን ይዘን ነው። በጣም ነው የምንለፋው፣ በጣም ነው የምንደክመው። ለልጆቻችን የምናደርገው ነገር ከባድ ነገር ነው፣ በጣም ከባድ ነገር ነው። ግን ያን ነገር ሰው አይረዳውም። ምናልባት እንደኛ ልንረዳዳ የምንችለው እኛ ራሳችን በማውራት ስንገናኝ ነው። ምክንያቱም እንትኑ ፔኑን የምታውቂው ያለፈበት ሰው ነው የሚያውቀው። እና አሁን ኢኮኖሚካሊ አሁን በብር ብለን በብር በልጆቹን በመደገፍ ራሱ ቢደግፍ እንኳን ማለት ወይም ኢኮኖሚካሊ ጥሩ ብትሆኝ እንኳን የልጆቹ ጥያቄ አለ። ገብቶሻል? የአባትን ቦታ አትተኪም። አዎ፣ ግን እናትም አባትም ሆነሽ ነው 24 ሰዓት ከነሱ ጋር የምትሆኝ። ገብቶሻል? ነፃነት አሁን ሲንግል ማም ነፃነት እንዲሁም ሲንግል ማም ነፃነት የለሽ። ኃላፊነት የምትሰጪው ሌላ አካል አንቺ ላይ ነው ሙሉ ኃላፊነት ያለው። ገብቶሻል? ሲንግል ማም ስትሆኝ ራስሽ አንቺ ላይ ነው ሁሉ ኃላፊነት ሁሉ አለ። በዛ ላይ ልጆችሽ ከአንቺ ጋር ሲሆኑ የልጆችን አይን ታያለሽ። ምን ጎደለ፣ ምን ተሰማቸው፣ ምንድነው? ምክንያቱም እናት በባህሪዋ ለልጆቿ ሁሉን ነገር መስጠት ነው የምትፈልገውና ቢቻል አባት ብትሰጥ፣ ስለዚህ አባት መስጠት ስላልቻለች ሁሉን ነገር አንቺ ጋር ነው የምታያይሽ። በቃ እኔ ነኝ ለዚህ ያበቃው እንደሱ እኔ እንደዛ ይሰማል። በጣም በተለይ ክፍተታቸውን ስለመሸፈን ማለት የልጆችን አባት ክፍተት ለመሸፈን የእሱን መጥፎነት እንዳያውቅ የምታደርጊው ራሱ የሆነውን ነገር ሸፍነሽ አባታችሁ ምናምን እያልሽ የምታደርጊው እሱ ራሱ ያማል። በጣም በጣም ነው የሚያማው። እየደበቅሽ ለምን አልደወለም ደውይለት እስኪ ስትባይ ምናልባት እሱ ላይፈልግም ላያነሳም ሌላ ቃላት ይችላል። እና አይ ስራ ሆኖ እኮ ነው እንዲህ ሆኖ ምን ያህል አንቺ ውስጥሽ እየታመመ ነው። ግን እነሱ ልጆችሽ እንዳይታመሙ የምትሸፍኝው ነገር አለ። አሁን እዛች ጋር አንቺ ልጆችሽን እሱ እንዲህ ነው እንዲያርጉኝ ነው እኔ እና እሱ የተለያየ ነው በዚህ ምክንያት ነው በፍጹም አትያቸው። ለምን እነሱ እንዳይታመሙብሽ ስለምትፈልግ። ለነሱ ባይገርምሽ ልጆችሽ ካደጉ በኋላ ማለትም አስፈላጊ ነው ብዬ አላስብም። ለልጆች ጭንቅላት ሲባል ይሄ ነገር አስፈላጊ አይደለም። ጊዜው ሲደርስ ማወቅ ያለባቸውን ነገር በራሳቸው መንገድ ያውቃሉ። ግን አሁን ላይ ያንን ነገር እንኳን ስትሸፍኝ ምናልባት በዛ ሰዓት ደውለሽ እሱ እንደውም መጥፎ ቃል ተናግሮሽ ዘግቶብሽ ሊሆን ይችላል። ግን አንቺ እነሱን
በቃ የለም ያላነሳው ስራ ሆኖ ነው። ደግሞ ምናልባት ረጅም ጊዜ የሚቆዩበት ሰዓት አለ፣ ሳይመጡ ሳያዩ አመት ድረስ ሊሆን ይችላል። ከዛ አንድ አመት ምክንያት እየሰጠሽ ነው። በየጊዜው የምትሰጪው ምክንያት አስቢ። አባቴ ለምን አልመጣም፣ አባቴ ለምን አልደወለም፣ የት ሂዶ ነው ስትባይ፣ በቃ ሩቅ ቦታ ነው ያለው፣ ለስራ ሄደዋል፣ እንዲሁ ሆኖ ነው እያልሽ የእናትነትሽን ጫና እያለ ያንን ድጋሚ የምትሸፍኝ ነገር አለ፣ ከበር የምታረጊው ነገር አለ። እና በዚህ መሀል ማለት ነው በዚህ ሁሉ መሀል ደግሞ ራስሽ አንቺ አለሽ። አሁን አንቺ አለሽ፣ ከዛ ለልጆችሽ ያለሽ እናት አለሽ። አሁን እኔ አለው እኔ ደግሞ እኔም ነኝ እናትም ነኝ። ራስሽ እንዴት ነው የምታክሚው? አሁን ከዛ የወጣሽበት የነበረው ጋር መታከም ነበረብሽ፣ ራስሽን ማከም ነበረብሽ፣ ሂል ማድረግ ነበረብሽ። ከዛ ሂል ሳታደርጊ ነው ደግሞ ይሄ እዚህ ጋር ደግሞ ሌላ እንትን ነው ሸክም። ከትዳሩ ስትወጪ እንግዲህ አሁን አንቺ የነበርሽበት በጣም ኃይለኛ ነገር ነው፣ ራስን እስከ ማጥፋት። ሰው ራሱን ካጠፋ በቃ ለዛ ካሰበ መጨረሻው ነው። ያንን ሳታከሚ ራስሽን እንደገና ደግሞ ልጆች ይዘሽ ይሄ ሲንግል ማም የሚባለውን የተለጠፈልሽን ነገር እሱን ደግሞ ለማከም እንዴት? በነገራችን ላይ እኔ እንደዛ ተፋትቼ ማለት ከሱ ቤት ስኖር እንግዳ ሲመጣ እደበቅ ነበር። እውነት እንግዳ ሲመጣ ማህበረሰቡን ፈርቼ እና ለአባቴ ክብር የሆነ ምትዩ አባቴ አስታራቂ ነው። ምንድነው እንዴት ልጁን እንኳን አያስታርቅም የሚባለውን ነገር ይከብድሻል። እና ሰው እንግዳ እንኳን ሲመጣ ትደበቅ በቃ ከዛ ወይ ልሄድ ነው ምናምን ብለሽ ራሱ በቃ ልሄድ ወደ ቤትሽ ልጅሽን ራሱ ይዘሽ የምትወጪበት አጋጣሚዎች ይኖራሉ። የራስን ህመም ማለት የራስ ህመም በጣም አይጠገንም፣ መቼም አይጠገንም። ማለት እንዲህ ቁጭ ብለን ስናወራ ጠንካሮች ነን እንችላለን። ያው ለልጆቻችን ስንል እንኖራለን። ለልጆች ስትይ ትደክሚያለሽ፣ ትለፊያለሽ። እዛ ትዳር ላይ ያለሽ ለልጆቼ ብዬ ልኖር ስትይ እሱ የሚኖረውም የሚያግዘውም የሚጎዳሽን ነገራቶች እያሉ ለትዳሩ ስትኖሪ ኦልሬዲ ለትዳሩ እየኖርኩ ነው ታምኛለሁም ብለሽ ታስቢ። ከዛ ከወጣሽ በኋላ ለራስሽ መኖርም ጊዜውም በጣም ከባድ በጣም ማለት ራሴን ላክም ስትይ ልጆችሽ እዛች ጋር መጥተው የሚረዱሽ ነገር ይኖራል። ደስታን ሊሰጡሽ የሚበልጠው ቢበልጥም አለ። ብቻሽን ሆነሽ ነው ራስሽን ማከም። ደግሞ እሱ እኮ ነው ያልኩሽ፣ ያኛውን ሳታክሚ እዚህ ጋር አለ የሚካሄድ ነገር በጣም ብዙ። ራስሽን ለማከም የሚለው ነገር እኔ እንጃ፣ እኔ ለራሴ መታከም እርግጠኛ አይደለሁም። ማለት ገና አሁንም እያለፍኩበት ነው ያለው፣ ገና እየደከምኩ ነው ያለው። እንዳልኩሽ እኔ በጣም ልጆቼን ማሳደግ ከብዶኝ ልጆቼ እሱ ጋር ናቸው ያሉት፣ ሁለት ልጆቼ ማለት ነው። ያ የእሱ እናት ጋር ናቸው ያሉት። ያ ነገር በራሱ በጣም ይጎዳል። ለፍተሻል፣ የሆኑ የልጅነታቸው የአራስነታቸው ጊዜ ከባዱን ጊዜ አሳልፈሻል። ከዛ ከአቅምሽ አንጻር ደግሞ ልጆችሽን ማጣት ከባድ ነው። እና ያው ልጆች እንደዛ የለፋሽላቸው ልጆች እንደዛ ዋጋ የከፈልሽላቸው ልጆች ከአቅምሽ አንጻር አትሻቸው፣ ሲርቁሽ ከባድ